ትቀመጥና ልታርፍ ስትል እንደታመመች እኛ አባት ሄደው ቤት ይጠይቋታል። ራሳቸውን ገልጸው አባት አሉ እንዴት በሕይወት ትላቸዋለህ? አዎ እኔ እኮ አይሻለሁ፣ አንቺም በእምነት ሁልጊዜ ስለምታመጭ ዛሬ የሚያመጣልሽ ሲጠፋ እንደተኛሽ ስላወቅኩ መጥቼ ልጠይቅሽ ነው። ምኑ ስታቋርጠው? ያችን የምትቋጥራትን እንጀራ አቋረጠችው። እሷ ተኝታ በዚያ ቀረች። ከዚያም በኋላ ባርከዋት ያንን አጽናንተዋት መርቀዋት ወዲያው ሲወጡ እሳቸው ነፍስ ከስጋ ተለየች። ወዲያውኑ ሸኟት ይላል። ወዴት? ወደ ገነት እስክትገባ ድረስ ሸኟት። ከማን ጋር? ከቅዱሳን ከመላእክት ጋር አብረው ሸኟት። ይህ ስልጣን ይሰጣቸዋል ለቅዱሳን። ምድራዊ የነበሩት ሰማያዊ ሆኑ። ምድራዊ የነበሩት ሰው ሰማያዊ ሰው ሆኑ። ከሰማያውያን አርበኞች ከሰማያውያን መላእክት ጋር አብረው ወደ እያሉ ወደ ገነት እስክትገባ ድረስ ሸኟት። በገነትም ስትገባ እንኳን ለዚህ አበቃሽ ብለው ተመልሰው ወደ ባታቸው ተመለሱ ይላል። ቅዱሳን ይሸኛሉ፣ በረፍት ጊዜ ይሸኛሉ። ቤተ ክርስቲያን ደጅ ስትጸኝ የኖርሽ አንቺ ነፍስ ሆይ እናንተ የማታዩኝ እኔ የማላያችሁ እናንተ የምታዩኝ ትሉ የለና ስትጸልዩ በቦታው የወደቃችሁ በዚህ የተሰወራችሁ እኔ የማላያችሁ እናንተ የምታዩኝ አባቶች ብላችሁ የምትማጸኑት እምነት ዝም ብሎ የከንቱ አይደለም። ብዙ ጊዜ እንዲያው በሕገ ልቦና የሚኖር ስለሆነ የኛ ሕዝብ የሰሜን ሕዝብ የሚጸልየው ጸሎት መጽሐፋዊ የሆነ እንጂ እንዲያው ዝም ብሎ አለ እንደ መጽሐፋዊ ሶፊታ አበውን ያለቀቀ እናንተ የምታዩ እኔ የማላያችሁ በቦታው የተሰወራችሁ አስቡኝ ይፍቱኝ ይባል። አሁን 12 ሐዋርያት ይፍቱኝ ሲባል እግዚአብሔር ይታይላሉ። በዚያ በቅድስና ያሉት እግዚአብሔር ይፍታ ሲሉ ይሰሟቸዋል። እዚህ ያለው የኔ ቢጤ ደግሞ 12 ሐዋርያት ይፍቱኝ ካለ እነሱ ናቸው የሚሉ እናንተ የምታዩኝ እኔ የማላያችሁ ቅዱሳን አባቶቼ ሆይ ይፍቱኝ ሲል አጠገብ ያለ አንዱ ቅዱስ ሁሉ እግዚአብሔር ይታይላል። አንዱ ሁሉ አጠገብ ያለው እግዚአብሔር ይታይላል። አጠገብ ባይኖርስ እንደው ዘንዳ ሆነብን እዚያ ዋሻ ያለ ቢሆን እዚያ እመቤታችን ያለ ቢሆን እግዚአብሔር ይታይላል። በምን ሰንቶ ቢሉ ጸሎታችን ከስልክ ይረቃል፣ ይሰማል። አሁን በስልክ ርቀት ያለው ጋር እንደምንነጋገር እንደምንለው ሁሉ ልክ እንደዚያ ደግሞ ጸሎትን ደግሞ እንዲህ ነው ያንዳግባባው እግዚአብሔር ይፍታ ይላል። አሁን ቤተክርስቲያን ስትገቡ ምንም ሰው በሌለበት ሰው የሚባርካችሁ ባይኖር ይፍቱኝ ስትሉ እግዚአብሔር ይፍታ የሚላችሁ ነው ያሳጣል። አንድ እንኳን ምንም ከተማ ቢሆን እንደው ገዳም ስለሆነ ብቻ እንዳይመስላችሁ ምንም ገዳም ነው ከተማ ቢሆን ምንም አጥቢያ ቤተክርስቲያን ቢሆን አንድ ቅዱስ ይወድቅላታል ለቤተክርስቲያን። ያ ቅዱስ በዚያ ያሉ የሰበካውን ሕዝብ በጸሎት የሚጠብቅ ማለት ነው። በዚያ የሚኖሩትን የሰበካውን ሕዝብ አቤቱ ለንስሐ ዕድሜ አድላቸው፣ በእጃቸው በረከትን አድል፣ የእጃቸውን ሥራ ባርክላቸው፣ የመንግሥተ ሰማያት ሰዎች በላቸው፣ የመንግሥተ ሰማያት ሰዎች የሆኑ በላቸው፣ አንተ ዕድሜ ለንስሐ ጊዜ ለፍስሐ አድል ብለው የሚለምኑ የሚማጸኑ ናቸው። አባ መቃሪ ይላቸዋል በዜና አበው ላይ። አባ መቃሪ ሁልጊዜ ጸሎት ሲጸልዩ እሳቸው ያን ጊዜ አንድ ሰው ሲሞት ለዚች ነፍስ ዛሬ የደገሙት እንደ ሀይል ትውሰድ ይላሉ። ደግሞ አንዷን ያያሉ ይዘው ሲሄዱ ማለት ለዚች ደግሞ ነፍስ ውዳሴ ማርያሙን ትውሰድ ይላሉ። ለዚች ነፍስ ደግሞ የሰገድኩትን ስግደቷን ትውሰድ ይላሉ። ለዚች ነፍስ ይሄንን ጸሎት ትውሰድ ይላሉ። ያው ሲጸልዩት ያደሩት ወይም ደግሞ የሚውሉት ማለት አላ አንድ ቀን ምላያቸው ወዳጄ መቃስ አላቸው።
አንተ ለሰው ሁሉ እየሰጠህ ለአንተ ግን ምንድን የቀረህ? ቸርነት ይበቃኛል። ለእኔ ቸርነት ይበቃኛል፣ ስራዬ አያጸድቀኝም። የኔ ትሩፋት ለእኔ ጸጋዬ አይደለም፣ ጸጋዬ አንተ ቸርነት ብቻ ነው አሉ። እንደ ልቤ እንደ ዳዊት አላቸው። እንደ ልቤ እንደ ዳዊት ሆነ፣ እንደ ልጅ እንደ ዳዊት እንደ ልቤ እልሃለሁኝ አላቸው። ሁልጊዜ የሚጸሉትን ጸሎት ለዚች ነፍስ ነው የሚለው። በዚያ ቀበሌ ላሉት ብቻ ሳይሆን ለሚያዩት ሁሉ አቤቱ እንደተከለከለች ለንስሐ በቃለሁ እንዳለች ብለው ይልቁንም በክርስትናው ዓለም ለሚኖሩትና ለንስሐ ላልበቁት ለነዚያ ሲሰጡ የሚጸልዩትን ጸሎት ለዚያ ይላሉ። ያ ምን ይታደጋቸዋል? ኃይል ጽን ይሆናቸዋል፣ ይታደጋቸዋል። ጽኑ የሆነ እንደሆነ በደላቸው ረፍት ይሆናቸዋል እንጂ ፈጽሞ ያድናቸው። ቀሊል የሆነ እንደሆነ ደግሞ ለድነት ያበቃቸዋል። እና ጸሎት ስንጸልይ የታች ተዘክሮ የላይ ተዘክሮ ይለዋል። ይህንን ማሰብ አቤቱ ለእናትህ ስለ እናትህ ብለህ ማረን። ይህንን የመከራ ዘመን ይህን የመከራ ወራት በላያችን ያዣበበ ይህንን መከራ አንተው በቸርነትህ እንዳንዴት ታጥባለን። የወጣውን ሰራዊት የተጫነውን ነጋሪት በየቤቱ በሰላም መልስልን። አቤቱ አንተ ከሰላም አድርግልን፣ ሰላምህን እዘዝልን። እርስ በራስ መጣፋቱ፣ ወንድም ወንድሙን ማጥፋቱ፣ አባት ልጁን ልጅ አባቱን መጥላቱ በመጽሐፍ የሰማነው ሁሉ ከአባቶቻችን የሰማነው ሁሉ በእኛ ዘመን ደርሷልና አቤቱ ኢትዮጵያን ከፍጹም መከራ አውጣልን ብሎ መለመን። ይህ ሁሉ ዘረኝነት አልነበረ፣ ይህ ሁሉ መለያየት አልነበረ፣ እርስ በራስ መጣፋት አልነበረም። ወገን መተዛዘን ነበረ። መተዛዘን፣ መፋቀሩ፣ መገዳደፉ ነበር በኢትዮጵያ ምድር የነበረ። ኢትዮጵያን እመቤታችን በስደቷ ወራት ስትባርካት